ሰላም ቤተሰብ እንዴት ናችሁ? እኛ አለን። ያው እስካሁን ድረስ ያለውን ነገር እያያችሁ ነው። በባለፈው ቪዲዮ ምን እንደተፈጠረ ሰምታችኋል፣ አይታችኋል። እኛ እውነቱን ለመናገር ዛሬ ነው የሰማነው። እና ቃሊ አልነበርንም፣ አጋጣሚ አልተገናኘንም ነበር። ያው ዛሬ ነው የሰማነው። የተፈጠረው ምክንያቱም ደግሞ ያው እሷ ራሷ ናት የነገረችው፣ ሀያት ናት የነገረችው። አባና ቾንኬ ተጣልተዋል ብላለች። ምክንያቱም ደግሞ እኔ ነኝ ያለች ነው። ምን እንደሆነ ብቻ እኔ እንጃ አልገባኝም፣ በደንብ አልተረዳሁትም። ቃል አንቺ ተረድተሻል? ከሷ አንድ ቤት እንስማና እኔም እንደዛ ነው የምለው። ከሷ አንድ ቤት እንሰማው ይሻላል። እስቲ ምንድነው የምትይው? እስቲ ያው ቅድም እንደነገርኩኝ ነው። በእርግጥ አውቃለሁ በጣም ይከብዳል ለሰው ማፍቀር፣ ግን እኔ እንጃ ያው እንዳሰብኩት አልሆነም። እኔ ፈልጌ ያመጣሁት አይደለም፣ ግን ደግሞ በቃ ወንድማማቾች እንደሆኑ ራሱ በቅርቡ ነው ያወቁት። በእርግጥ ተጠራጥሬ ነበር፣ ግን ያው እኔ እንጃ እንዴት እንደሆነ አላውቅም። ግን ደግሞ ስም ይፈጠራል ብዬ ያላሰብኩት ነገር በጣም ተፈጥሯል። እናም አይናቸውን እንዴት እንደማይ ራሱ አላውቅም። እኔ እንጃ። እኔ እንደ ተረቱ ብሄድ ምን ነበር ተረቱ ጠፋብኝ። ብቻ ግን ተረቱ ይቆየን። እኔ እንጃ ብቻ ግን አንቺ ምንም እኔ ምክንያቱ አሳምንም ብዬ አስባለሁ፣ በእነሱ ዘንድ ማለት ነው። ገባሽ? ይሄ ምንም በቃ የሚባል ነገር የለም። እሱ ሊመስል ይችላል። ኖ አይሆንም። አንቺ እንዴት ሁለቱ ቢያንስ ፊታቸውም እኮ ይቀራረባል። መለየት አለብሽ እኮ ይሄን ነገር። እሺ ብላይስ ፍቅርን ፈልገህ እኮ አይደለም የምታመጣው አይደል? እኔ ፈልጌ እኮ አይደለም ያው። እንዴት ማለት እንዴት? ይሄ ምንም እኮ እንደዛ የሚባል ነገር አይደለም እኮ ይሄ። እንዴት ሁለቱም ወንድማማቾች እኮ ናቸው። እንዴት ከአንድ ቤት ሁለት ሰው አይከብድም እኮ? ነው ያላወቅ ይከብዳል። እኔ እንጃ። እኔ እንደራሴ ሐሳቡ ገና እየሰማሁ ነው። ቤተሰብ እንዴት ነው? ገና እየሰማሁ ነው። ቃሊም ገና እየሰማች ነው ቢያስባለሁ። እና ያለው ነገር ብቻ እነሱን ደውለን ጠርተናል። ያለው ነገር እስቲ እናስታርቃለን ቢያስባለሁ። እኔም እንድታስታርቁኝ ነው የመጣው። ያው እስቲ ያለው ነገር ረጋ ብለን ለማየት እንሞክር። ምንም አይነት ነገር እንዳይፈጠር አድርገን። ገባሽ? ያው በባለፈው ቪዲዮ እኔ እንጃ እኔም አልነበርኩም። ያው ተፈጥሯል የተባለ ነው። እሱማ ተፈጥሯል ምረጪም ብለውኛል። ግን ያው እኔ ከሁለቱ መምረጥ ስላቃተኝ ትችን የወጣሁት አላውቅም። እኔ እንጃ እንደኔ ቢሆን ምርጫ ምናምን አልገባም። እኔ እንደኔ ቢሆን ማለት ነው እውነት ልመታሽ ሁላ ይችላል። በቃ ምርጥ አድርገን ደህና አድርገን ነው ማስቀየምሽ እኔ ቢሆን ማለት ነው። ግን እንጃ አሁንም ቢሆን እነሱ በጣም ምርጥ ሰው ናቸው። ሁለቱም ረጋ ብለው ማውራታቸው ለራሱ በጣም ምርጥ ናቸው። አለመምታታቸው ለራሱ ማለት ነው። አንቺን ብቻ ግን እስቲ ማን እንደሆነ እየገባ ነው። እስቲ በሬ ተከፈተ ይመስለኛል። ማን እንደሆነ እየገባ ነው እና ያለው ነገር ረጋ ብለሽ ለማየት ሞክሪ እስቲ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። አለን። ያው ለምን እንደጠራኋችሁ ታውቃላችሁ ብዬ አስባለሁ። እናውቃለን። እንግዲህ እሷ እስካለች ድረስ ያው እሷ ስላለች ነው። ያው ምክንያቱም በባለፈው እንትን ነበራችሁ እናንተም ሁለታችሁ። ለዛ ነው ያው እናንተንም ያስጠራሁት ምክንያት ለዛ ነው። እኔ እንጃ ብቻውን አሁን ጉዳዩ ማለት ነው አባም እየመጣ ነው። አይ ቲንክ ላታውቁት ትችላላችሁ። በዛ አጋጣሚ ልንገራችሁ፣ አባም እየመጣ ነው። ዛሬ ነው የፈለኳችሁ። በቃ ባጭሩ መንገድ በቃ ነገሩን እንጨርሰው፣ እንደ ቀድሞ በቃ በሰላም እንኑር፣ ታረቁ ነው በቃ ባጭር ቃል ነው ታረቁ ነው ብለው የኔ ሐሳብ ይሄ ነው። እናንተ የምታወሩት ነገር ካለ ድንገት ያው እኛ የምናወራው ነገር ምን መሰለህ፣ አሁን አባ የሚመጣ ነው አይደል? አባ ከመጣ አሁን እሺ፣ አሁን እንዴት ሆናለች እሷ? አሁን በሱ በኩል ነው የምትሆነው ወይስ ቹንኬ በኩል ነው የምትሆነው? ስለሷ ጉዳይ ማቀድ ነበር እንደ መጀመሪያ የመጣሁት እኔ እንደውም እሷ ምን እንደምትል እሱን ለመስማት ነበር። አንተ መንገድ እንዴት አድርገህ እንደጠራህን ያው እንግዲህ አንተ ከነገርክ ነው የምንሰማው ገና። ይሄን ሐሳብ ያው እኔና ቃሊ ነው አሁን የሰማነው። እውነቱን ለመናገር ዛሬ ነው የሰማነው። እኛ ታውቃላችሁ፣ እኛ እዚህ እንዳልነበረን ታውቃላችሁ። ትንሽ ወጣ ብለን ነበር።
እና ዛሬ ነው የሰማነው። እሱንም አያት መታ ነው ነገረችን። እንደዚህ ተፈጥሯል እና እባካችሁ አስተርቁ እያለች ነው አያት። ለማስታረቅ ነው ተረጋጋ። ከማን ጋር ነው እሷ የምትታረቀው? እኔ እንደመስለኝ ዋናኛ ምክንያቱም የምንፈልገው ሁለታችሁ አንተና አባ ሰላም እንድትሆኑ ነው የምንፈልገው እኛም ማን ነው አለን እኮ ግን ዋና አሁን የሚያስፈልገው ዋና እናንተ ፍቅር ነው። ወንድማማቾች ናቸው። አሁን ሌላ ነገር ከምኖር አሁን እንግዲህ እነሱ በፍቅር የሆነ ነገር በሆነ ጥሩ ነው። አይ አይደለም፣ ለእነሱ ሰላም እሷ ከማለች የግድ መውጣት ይኖርባታል። ሲራታይቴ ሶማ እንግዲህ እንደዚህ በቃ ተወላወል መቼም ሰላም ሊሆን አይችልም። ምን አገባሽ አንቺ በማግባሽ ያኔ ረጋ ያላችሁ ሰዎች አንዴ ስሙ። ምንም እንዳልተፈጠረ ሰው አንዴ ጸጥሉ። አንዴ ሲጀመር ለምንድን ነው ተደማመጡ? እየተደማመጣችሁ እሷ ምንም አላደረገች። አንቺ ለምንድን ነው የምወጣው እኔ ከጣጣ ታወራሽ ደግሞ አንቺ ምንም እንደዚህ አይነት ምክንያት ሰዎች አሁን ማለት ነው ትላልቅ ሰዎች ነው እኛ ማሰብ የምንችሉ ሰዎች ነው። እና በእናትህ እባካችሁ እኮ ረጋ ያልን እናውራ። በቃ ረጋ ያልን አንተ አልሰማህም? ያ ማሪ ናቲ አንተ አልሰማህም? ያኔ እኮ ይሄ እኔ ምንም እኮ እዚህ ጋር አሁን ያለው ነገር አስቀምጣለች። ልክ ነው። በአንተ ቦታ ቢሆን አሁን እኮ ኖራላ ልክ በአንተ ቦታ ቢሆን ይሰማኛል። ማቆስ ስሜት ነው በአንተ ቦታ ቢሆን ማለት ነው። አንተ አድርጋ ስባ ተረዳኝ። እሺ እነሱ አሁን ስንት ዘመን አሁን ምን መሰለህ 6 ወር ነው ምናምን አንድ ተራምዶ ነበር ያሳለፉት። አሁን ወንድሞ ከመሃል መጥቶ እሷን ከሱ ላይ ሲቀሙባት እኮ ሌላ ነገር ነው የሚሰማው። ስለሱ ማለት ነው። አሁን ሌላ ሰው አይደለም ወይስ ሌላ ቦታ ረቃ ምትር አይደለም። እንደውም ከሱ ወንድም ጋር ነው የምትራመደው። በዛ ሰዓት እሺ አሁን ምን ሊፈጠር እንደሚችል ማንንም አውቀው ሌላ ሰው ለዛ ነው ያልኩት። እሷም ለዛ ከመሃላችሁ እሷ ብትወጣ ያለችው እሱን አስባ ነው እንጂ ሌላ ነገር አስባ አይደለም። ሌላ ሰው ቢሆን ራሱ እኮ ማለት ነው የሆነ ነገር አድርጌ ቶላውን የሆነ ነገር ማድረግ ያ ከሱ ጋርም በቃ የሆነ ሪሌሽንሺፕ ገብቼ በቃ የሆነ ታውቃላችሁ የሆነ ነገር አድርጌም እሱን ለማስወጣት ሞክራለሁ። ግን እሺ ወንድሜ ነው እኔ እንዴት አድርጌ ነው አሁን ከሱ ጋር ምን አይነት አንዴ አባ እንኳን ደህና መጣህ። አውራንጂ ምንድነው? እንኳን ደህና መጣህ። ያው እኔ የጠራችሁ ያው ሁሉንም የጠራው እኔ ነኝ። አጋጣሚ ያው ምንድያገም ይሆናል ያው ነግራችኋለሁ። ሁላችሁም እኔ እዚህ እንዳልነበርኩ ታውቃላችሁ። የእና ቃል እዚህ እንዳልነበር እና የሆነ ችግር ተፈጥሯል ተብሎ ነው ዛሬ እንትን ያልኩት። ሀያት ናት የነገረችው። ምንድነው? የምን ችግር ነው ተፈጠረው? እኔ ተፈጠረው ያ ችግር ከዚህ በላይ ምን ችግር ሊኖር ይችላል? ሁለታችሁን በቃ ለማሽን ቆይጣላችሁ። ያ አባ አሁን ማለት ነው እና ምን ይባላል? ያ ከማል መጣንተ እኮ ነው የጠበጥከው። ምንም ከማል አይደለም። ከማል መጣ ከስድስት ወር እሺ አሁን ያ ያንን መራሱ በማውን ነገር ነው። አንተ እኔ በቃ ታውቃለህ ወንድሜ ነህ ታላቀ ነህ ደግሞ ብዬ የሆነ ጸጥ ብያለሁ። ግን ታውቃለህ አባ ይሄ በጣም ነው እንትን የሚያደርገው። አንተ አሁን ከማል መጣ እኔ ነኝ የመጣሁት ወይስ አንተ ነው የመጣኸው? እሱ ማን ነው የሚያውቀው? እሷ አትናገር። እኔ ከሷ ጋር አንተ ከሷ ጋር አንተ ከማል መጣ እሱ ከማን መጣ ማን ነው የሚያውቀው? ያኔ አሁን አባ አሁን ማለት ነው ማሰብ ያለባችሁ እዚህ ጋር ማለት ነው ሁለታችሁ ማሰብ ያለባችሁ ከምንም በላይ የእናንተ ፍቅር ነው የሚያስፈልገው። ወንድማማቾች ናችሁ ታውቃለህ። እኔ ነገር በቃ አንተ ወንድሜ ነው በቃ መረዳት አለብህ እሱን ነገር። እሺ ምን ነው የምንረዳው? እሱ ምለው አሁን ማለት ነው እኔ እንደራሴ አሁን እንደሰማሁትና እሷ ከነገረችኝ አንፃር ተነስቼ ልንገራችሁ። ምንድን ነው ነገረችው? እሷ ነገረች እኮ ነው ደጋ ብላ የነገረችው መሰለኝ ከቹንኬ ጋር በፊት ይተዋወቅ ነበር ማለትም ጀስት ፍቅረኛ ነበር የሚባል ነገር የለም። አንተ ትራጉ አንድ ነበር እኮ በቃ እኔ ያን አሁንም ነው አሁን ምን ይገማል ማለት እያወሩ ማለት ነው እያወሩ አንድ ላይ እያወሩም እኮ ነው ከሱ ጋር ማውራት ጀመረ ወይስ እኔ ካንተ ጋር ያለበ ነገር እኮ ነው ያለበ እኮ በቃ አንድ ላይ ጃም ፋርሞ ተራ ነገር ነው ማለት አንቺ ነሽ ያወራ ካንተ ጋር ስማኝ እኔ እኮ አንተ ከመጥራቴ በፊት ማለት ነው ጠዋት እኮ ከሷ ጋር ተገናኝቼ እኮ ነው። አስብ እንግዲህ
ከሷ ጋር ጠዋት ተገናኝቼ ነበር ይባላል። አንዴ ይኸው እዚህ ጋር አሁን ማለት ነው እዚህ ጋር ትልቅ አለመግባባት ለኛ የነገረችው እሷ አሁን በፊት ነበር ያለችው። ምንም በፊት አይደለም በፊት ነበር ያለችው ማለት ነው። እና አሁን ማለት ነው ሁላችሁም እዚህ ናችሁ። ማንም ሰው ጣልቃ እንዳይገባ ሁላችሁንም አንድ ባንድ ጠይቃለሁ። የራሳችሁ የውስጣችሁን ትናገራላችሁ ሁላችሁ ማለት ነው። ማንም ሰው ትላልቅ ነው እኛ ማሰብ እንችላለን። እየሰማችሁን አይደል? ማሰብ እንችሉ ሰዎች ነን እኛ። እና እስቲ ሀያት ከሀያት እንጀምር ወይ ከአባ ይሻላል? ከሁለታችሁ አንዳችሁ እስቲ እድል ለማለት ምኑን ነው የምንጀምረው? በቃ እኮ በቴሌግራም ተገናኘን እናሷ እኮ ተገናኛችሁ ያለው ነገር እኮ ታስረዳ ከሷ ይጀምር። በቃ ሁሉ ነገር እሷ እኮ ትክክል እኮ ነው የምታወራ እና ያወራው ሌላ ነው። እሺ እድሉን እሺ ለአባ ሰጥቻለሁ። ነገር የለም አባ ይባላል። ለአባ እድሉን ሰጥቻለሁ። አንቺ ታውቂያለሽ? ቆይ አውቃለሁ። ምንም ታውቂያለሽ? ባንቺ ረጋ በሉ ሰዎች ረጋ በሉ። አባ አንድ ሰው አንተ ጋር እኮ አንቺ ሳምንት አልሆነችም ካንተ ጋር አስተዋውቅ ማስተዋወቅ አይደለም እና እኛ ከዛ በፊት እሷን እናውቃታለን። ለዛ ነው የምታውቀው ከሱ ጋር በቃ እንኳን ማወቃ ምን መሰለህ እሷ ወንድም ፍቅረኛ ነች እኮ የወንድም የቹንከ ፍቅረኛ ነች ከመጀመሪያ ማለት ነው ወይስ ይሄ የበፊት እኮ ነው እና የበፊት አለቃት ምን እነካንቺ ጋር ሰው ነግራለ እንደ እሱ ነግራለ አትናገርም እንዴ እኛ አልነረከሰሽ ዝም በይ ነግሬልሻለሁ። እሺ ዝም በይ በቃ የገባሽ አታውሪ አውሪ ነገር እዚህ ጋር አንቺ ብትናገር እኮ ይኸውልህ ነገራችሁ እኮ ሁሉንም አትከራከሩ። ለምን ነው የማንከራከረው? ሁሉንም የምታጣዩ አንቺ ነሽ። የሆነ ነገር ከአንዱ ጋር እናንተ ምንድን ነው ሁላችሁ የምትጫወቱት? ሳላይ ቆይ አይደለም ያ አንተ ምንድን ነው የምትጫወተው? ተረጋጋ። እኔ ከእሷ ጋር አንድ ጥያቄ ልጠይቅሽ። ከአንቺ ጋር ከአባ ጋር ከመሆንሽ በፊት ከኔ ጋር እንትን በስልክ አላወራንም? ንገሪ እስቲ ጠይቃት። አንተ ጋር አይደለችም? ምንድነው አንተም ዝም የምትለው? እውነቱን ንገሪ። አንቺ አሁን ማለት ነው አንተ ማሰብ ያለብህ እዚህ ጋር ማለት ነው ወንድሜ ነው በምንም አይነት ታምር ማለት ያንተን ህይወት አበላሻለሁ ብላ አይመጣም። እኔ እኮ ታዲያ የሱን ህይወት አበላሻለሁ ብዬ ያልኩት አይደል? በቃ አሁን እኮ ያለው ነገር ማለት ነው በቃ በመሀላችሁ ሰይጣን ገባ። በቃ አሁን እሱን ለመፍታት ነው የመጣው። አንተን የመጣው ለዛ ነው። በቃ እኛ የመጣነው ለዛ ነው። ትልቁ ዓላማችን ለዛ ነው። እኔ አብሬ ስጀምር እዚህ ቤት ስጠራችሁ በሰላም እናወራለን ብዬ ነው እንጂ ጫጫታ ምናምን አልፈልግም። በቃ ይሄን በጣም የገረመኝ ምን እንደሆነ ታውቃለህ? እኔ ለሷ ስንት ነገር እያሰብኩ ስንት ነገር አድርጌልሽ አንቺ አሁን ረጋ ብለህ ማለት ነው በቃ አሁን የምር በጣም መናገር አለብሽ ነገር ካለ ተናገሪና ቀስ በቀስ በቃ ጥያቄ ካላችሁ መጠየቅ ትችላላችሁ። አንቺ ረጋ ብለሽ ማንም ሰው ጥያቄ ሲጠይቅ ደግሞ በውከት አይደለም። ማንም መሰለ አሁን ለምን እሷ አሁን መሰለ ቤት ፍቅረኛ ነው ወይስ አንዱ መርጣ ብትኖርም አለው ከሁለቱ መካከል አንዱ መርጣ ብትኖርም ከሱ ጋር ወይ ከሆነችም ከሱ ጋር በሆነ ብትሆንም ምን መሰለ የሁለታችሁ መካከል አሁን የሆነ ነገር አይጠፋም። አንተ ለምን አትልም? ቆሰለም አትናገርም? እሱ ያንቺ ያው ፍቅረኛ ነው እሱን ብቻ ንገሪ። የበፊት ወይ እሺ አሁን የበፊት ብላለች። እዚህ ጋር የሚለው ማስመሰላን ታውቁም። እናውቃታለን በቃ ቆይ ሁሉ ነገር ሰው እንዴት መመልከት ይችላል? በግጥ አታቂኝ ካወቅሽም የበፊት ፍቅረኛው ያለን ልታቂ ትቻለሽ። ምንም አይደለም። ምንም ምላሽ አትስጪ። በቃ እዚህ ጋር ፊት ለፊት ነው ሰጥቶሽ እዚህ ጋር እንደ የተረጋጋችሁ ቆይ የበፊት ብላለች። እሺ ቹንኪ አንተ የምትለው ምንድነው? እስቲ እሷ የበፊት እኔ ምኑን ልናገር? ጠዋት እኮ ከሷ ጋር አውርቼ እኮ ነው እንትን አልኩት። ጠዋትና ከማን ጋር ነው ያወራሁት? አትዋሽ፣ ከኔ ጋር አላወራንም። ታረከ ዳብሎ ጋር አስብ፣ በደንብ አስቢ። ድንገት አውርተሽ ሊሆን ይችላል። ምን አይነት ጉድ ውስጥ ነው? ምንድነው የምታጨናው? አላወራም ካለሽ በቃ አላወራም። አንቺ ይገባሻል። አንቺ ሁለት ወንድማማቾችን ያጣለሽ እኮ ነው። አንቺ ታራ ምን ያደረግሽ ነው? አለያይተሻል እኮ ምን ያደረግሽ ነው? ተገባህ? በኔ ቦታ ነው ራስን እኔ ባንቺ ቦታ በሆነ እኮ እነሱን ከመለያየት ነው መውጣት ለራሴ መውጣታለሁ እንጂ ለነገር ምን ማለት ነው? ሚስሽ አንቺ ምን አይነት ነገር ነው? አንቺ አውሺ ከሱ አላይተሽ ከሱ ተለይተሽ ከሱ ጋር ትኖራለሽ። አሁን ንገረኝ እስቲ። አሁን እቺ የሚገርም ነገር ነው በእናትህ። አሁን እኔ እንደራሴ በቃ ረጋ ብላችሁ አውሩ። ምንድነው እስቲ አባ አሁን አንተ እንደራሴ ማለት ነው እንደራሴ ሐሳብ ምንድነው የምትለው? ምንድነው ማለት ነው? እዚህ አንተ የበፊት ፍቅረኛ ነው። እሺ ይሁን አባ እኔ እንደራሴ ቢሆን ማለት ነው የበፊት ፍቅረኛ ይሁን። አሁን ወንድሜ ነው እሱ። እኔ የምፈልገው
አንድ ላይ እንድትሆኑ ነው የምፈልገው። እንድትለያዩ አልፈልግም። ገባ? አንተና እሱ እንድትለያዩ አልፈልግም። ግን ወንድሜ ነው እሱ የቱን ማስቀደም እንዳለብህ ያስብ ነው በራሴ በኩል ብለህ እኔ ምኑን ነው ማስበውሽ? ምን ላድርግ ነው እዚህ ጋር አሁን ማለት ነው የቤት ፍቅረኛ ብትሆንም ማለት ነው እኔ እንደራሴ እኔ እንጃ እኔ ምን እንደምን አላውቅም። እኔ ሀያትን አሁን ቀደም የነገርኳት ነበር። በጣም ብዙ ነገር አውርተናል ከሀያት ጋር እና እኔ እንጃ እኔ እንደራሴ ምን እንደምወስን እኔ ከበደኝ። እስቲ ምን የምትሉት ነገር ካለ እስቲ አንተ የምታወራው ነገር ካለ አንቺ የምታወራው ነገር ካለ እስቲ አውሩ። እስቲ ምንድነው የምትሉት እናንተ? በቃ እኔ የሚለው በቃ ማስመሰላን ቢያንስ ማስመሰላን እኔም እያስመሰልኩኝ አይደለም ነግሬልሻለሁ። እኔ እንደማስመሰላን እና ዝም በይ በእናትሽ ዝም በይ በእናትሽ ለምን ዝም ብላለች? አንቺ የምትሆኚው ነገር እኮ ነው ያወራሻለሁ። ለምን ዝም ብላለች? ያለውን ነገር አወራለሁ። ዛሬ እሱ አረጋግጠላየ ብለሽ እንጂ ምን ልታደርጊያለሽ? በዛን ሰታለሽ። እሺ እና ያለን ችግር የለም። በጣም የሚገርም እኔ ማለት ነው አሁን ካየሁት አንፃር አሁን እዚህ ጋር ካየሁት አንፃር ማለት ነው ሀያት ረጋ ብለሽ ለማውራት ሞክሪ። በጣም ማለት ነው አሁን እነሱ የምናገሩት ነገር ሁሉም ልክ የመሰለኝ ነው በትክክል ማለት ነው። በቃ ጸባይሽ ይሄን ነው ማሳየው። እቺ አሁን ከሱ ጋር ብትሆንም ራሱ ሌላ ሰው እንዳለም እኮ እኔ አላውቅም። አባ አሁን አጭር ማለት ነው አያውቁኝም። ያኔ ራሱ እኔ አንቺን አላውቅም። እንኳን አንዴ ዝም በል አባ አሁን ማለት ነው ማሰብ ያለብኝ እዚህ ጋር ምንም አይደለም። ግን ቆይ አንዴ ጸጥ በል አንዴ እዚህ ጋር አባን የሆነ ጥያቄ ልጠይቀው። አባ አስብ ዝም ብለህ የወንድሜ የበፊት ፍቅረኛም ትሁን የአሁን ፍቅረኛም ትሁን ብቻ አንተ ላይ እሱ ላይ ቺት አድርጋም ይሆናል እና አንተ ከሷ ጋር መሆን ትፈልጋለህ ነው አንተ አማራጭ? አሁን አልፈልግም አንተ እሺ ምን ችግር የለም። ከሷ ጋር እንዲዛንስ አንተ ምስቲ አንተ መርጣ እሷ አንተ ጋር መጣ እሺ ከሷ ጋር ትኖራለህ ወይስ ምን ታደርጋለህ? ነገር አንተ ራስህ ልትለው ልኩ ግራ እኮ ነው። እኔን አታውቅኝም አንቺ እኔን ስንት ነገር እኮ አላውቅህም አላልኩም ወይ አይ ሰይጣን እዚህ ቁጭ ነው። እሺ ሀያት እኔ አሁን ላንቺ በቃ ያው ከባድ ውሳኔ ነው። አሁን ላንቺ ቅድምም እነሱ ባለፈውም ያወሩ ነበር እና እስቲ አሁን አንቺ እኔ እንጃ እኔ አንዴ ያሰብኩት እንደ ምርጫ ትምረጥ ያልኩ ነው። ከሁለት አንዱ ምርጫ ትምረጥ። በቃ ምንድነው የምርጫ ነው? ከሁለት አንዳችሁ በቃ ምርጫ ትምረጥ። እንዴት አንተ እንደዛ መርጫ ትላለህ? እኔ ከሱ ጋር እስቲ አንዱ ብትመርጥና ከአንዱ ጋር ብትሆን ምን ሊፈጠር ነው? ምንጭታቀል አሁን ምረጭና ካንቺ ጋር ብዙ ምርጫ ምን አስበለ እኔ ካንቺ ጋር ስንት ነገር አሳልፈ ስንት ነገር አርገልሽ አንቺ ምርጫ ትናንትና አንድ ሳምንት እኮ ከሱ ጋር አልሞላም እኮ በቃ እኔ ከሱ ጋር መሆን አልፈልግም ማለት ነው። ሀያት እስኪ አንቺ ምንድነው የምትለው? እስቲ አውሪ ንገሪኝ በእናትሽ ሀሳብሽን የራስሽን ንገራት። ትጨናነቅሽ እኔ እኮ ግራ ገባኝ። እኔ በሷ ቦታ በሆነ ራሱ ግራ ነው የምገባኝ። እኔ ራሱ አረብስ ማሁን ታምር ነው የተፈጠረው። አሁን ረጋ ብላችሁ ለማሰብ በቃ ነገሩን አታካብሉት። እንደዚህ ሲሆን እኔ እሷን የራስ አድርጌ መከራከር ሆነ ከሷ ጋር ላይ መቀጠል አልፈልግም። እሺ ከወንድሜ ጋር መታረቅ ትፈልጋለህ አይደል አንተ? እኔ ከሷ ጋር ምን ጉዳይ አለኝ? እሺ እንደዛ ከሆነ አንዴ በቃ ከወንድሜ ጋር ከወንድሜ ጋር ታረቅና ያለውን ጉዳይ በቃ ከዛ በኋላ ሁለታችሁ አንድ ሲሆን ነው ደስ የሚለው። ከዛ በኋላ ያለውን ነገር የቀረውን ነገር እናያለን። የሷን ጉዳይ እናያለን ብዬ አስባለሁ። እኔ ምንም ከሱ ጋር ጣላሁት ነገር የለም ነው አሁን እሱ እንደራሱ ማለት ነው የኔ ፍቅረኛ ነች እና እኔ ምን አልኩኝ? አሁን ታዲያ ነው አንተ ምን አልኩ ሳይሆን አሁን ማለት ነው ያው ምን መሰላችሁ እናንተ አትከራከሩ። በዚህ ጉዳይ ምን ማውጣት የምችለው እሷ ብቻ ነች። በቃ አንቺ ዝም ከምትይ የሆነ ነገር አውሪ። ከሁለቱ አንዱ ምረጪ አሊያ ወይስ ከሁለቱ መሃል ውጪ። በቃ አንድ ነገር በይዝ መምረጥም መውጣትም ማለት ነው። ምን ለምን አትይው ንገሪኝ። ምክንያቱም ሁለቱም ያስፈልጉልኝ እቃ ናቸው እንዳንቺ ሰው ናቸው። እሺ እንዴ ማለት ነው ተጣጣነታል አያ እናንተ እንዴ ማለት ነው ወጣ እንደ በስመ አብ ወልድ ምንድነው የምታወራው አንቺ? ሀያት እንድ ብሎ ነገር ሁለቱም ያስፈልጉኛል። ከሁለቱ አንዱን መምረጥ አለብሽ። አሁን ስድስት ሁለት እግር አለ ብለው ለዛ ፍራው አይወጣም። ነገር አሳልፋቸዋል። ዝም በል ይሄም እስኪልሽ እስከጂ ትንሽ ማለት ነው። ነግሬልሻለሁ አንቺ አይ ባሽ ነኝ አንቺ በእናትሽ ኤሪ አንቺ ምን አይነት ነገር ነው የምታወሪው? በጣም ውብ ቆንጆ ምርጥ ሰይጣን ነሽ። ካወቅሽ ሁላችሁ ለምን ጮባስ ፈለጉ? አንተ እንዲያስ ወሰለች። አንተ ደግሞ ሁሉም
አንተ አትጩባት የምትለው ነገር ነው። አንተ ላይ መጣ ነው አባ እንዴት አልጮህ አትጩባት። ለምን አልጮህም? እኔ በቃ ያንተ ናት ወሰራት እኔ አልፈልጋትም አልኩኝ። እንደዚህ ነን አላቂም እያለች እንደነ ወስጄ መራት ነኝ። አንተ በቀላሉ እንዴት እንደዚህ ትላለህ? እንዴት አንተ ላይ ነገር ቢፈጠርስ አንተ ላይ አንተ እንዴት በቀላል ነገር ነው አንተ ላይ ነገር ቢፈጠርስ